አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ከሰው ሀገሮች ሰላም ብያለሁ። ለቤት አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ኢንሻአላህ ዛሬ ደግሞ መልካም ሚስት ወይ ደግሞ ሳሊህ ሚስት ያኔ መገለጫዋ የሚለው ክፍል አንድ አቅርቤ ነበር። ዛሬ ደግሞ ክፍል 2 ይዤ መጥቻለሁ ኢንሻአላህ። ባለፈ እስከ 24 አቅርቤ ነበረ። 24ኛው ያቆምኩበት ከቤት ሲሆን ከሱ ጋር ተቀመጪ፣ ሲወጣ ወደ ስራ ሂጂ፣ ወደ ስራ የምትሄጂበት ማለት ነው ሂጂ በሚለው ነበረ እንትን ያልኩትኝ። ዛሬ 25ኛው ነጥብ ያሉሽን ችግሮች ለመናገር አመቺ ወቅት ምረጪ። ያኔ የሆነ ነገር ልታማክሪው ከፈለግሽ የለም በቃ ሰከን ባለበት ሰዓት ምናምን በተናደደ ሰዓት ምናምን አታድርጊው ለማለት ነው። 26ኛው ጭንቀቱን በመልካም ንግግር አስወግጅለት። ተጨንቆ ከሆነ አብሽር ያልፋል፣ አይዞህ ነገ ሌላ ቀን ነው እያልሽ አይደለም ለባልሽ ለሌላም ሰው እንደዚህ ብትሉ የምር ነው። ብር ከምትሰጡ እንደዚህ መልካም ንግግር ስትናገሩ ማለት ነው የሆነ ያ ሰው ባታደርጉለት ራሱ መልካም ንግግር አንደኛ ሰደቃ ነው፣ ሁለተኛ የሰዎቹን ልብ ይገዛል በጣም ማለት ነው። የሆነ በቃ ልብ እንዲሰማው አንተ እኮ ትሻለህ፣ አንተ ጀግና፣ አንተ ጎበዝ ስትይ ማለት ነው በቃ ሞራኑ የበለጠ ይጨምራል። ከዛ በኋላ ምን ይሆናል? ጎበዝ ይሆናል ማለት ነው። ታበረችዋለሽ ማለት ነው። ከወንድ ጀርባ ጠንካራ ሴት አለች ነው የሚባለው። አባባሉን በደንብ ባልለው ማለት እንደዛ ነገር ነው እና እንደዛ ሆኝለት ነው። 27ኛው ከሱ እንደምትበልጪ አይነት አትሆኚ። ያው እበልጥሃለሁ እንደዚህ አትበይ። ያኔ ወንድነቱን ታሳጨዋለሽ ማለት ነው። በቃ ወንድም ለራሱ የሆነ ቦታ አለው፣ ሴትም እንደዛው ማለት ነውና ያን ነገር ከማድረግ ተቆጠቢ ነው። 28ኛው ስታጠፊ በፍጥነት ይቅርታ ጠይቂ። ይቅርታ መጠየቅ፣ ይቅርታ ማድረግ ያኔ በሰው ልጅ ላይ ጥሩ ነው። ሸይጣን ብቻ ነው ይቅርታ የማይቀበለውም የማይጠይቀውም እና ሸይጣን እምቢ ብሎ ነው አላህ ሱብሓነሁ ወተዓላ ከረህመቱ ያባረረውና እኛ ደግሞ ይቅርታ መጠየቅ ብንለምድ ጥሩ ነው። አንዱ ሲያጠፋ አንዱ ይቅርታ ቢጠይቅ፣ አንቺን ብትጠይቂ ጥፋትሽን ያው ማን እንዳጠፋ ታውቂያለሽ እኮ ያው አንድ ቤት ስትኖሩ ታውቃላችሁ መቼስ እና ያን ነገር ቶሎ አስወግጂ፣ ይቅርታ ጠይቂ ለማለት ነው። 29ኛው ያለ አግባብ ከመቀናት ተጠንቀቂ። ያው ሴቶች ጋር ያለ ችግር አለች በሁላችንም። ሴት ልጅ ትቀናለች፣ ባሏን ትወዷለች ሀቂቃ። ከዛ ያው ቅናት ይኖራል፣ ግን ያኔ የባሏን ልክ ታውቃለች። ግን ዝም ብሎ ያኔ የሚገለፍጥ ሰው አለ። ያኔ ካገኘው ሴት ምናምን እንደዛ አይነት እንትንም ከሆነ በመምከር ማመለስ ትችያለሽ ማለት ነው። ያው ወንድ ልጅ ሲጀመር ለምን አረፈትክ፣ የት ነበርክ ምናምን መባልም የለበትም ሲጀመር። እኔ የፈለገ ነገር ዱርዬ ቢሆንም ወንድ ነው፣ ግን በሴት ልጅ ሲሆን ነው የሚደብረው በጣም ማለት ነው። ሴት ልጅ ግን ሴትነቷን ይዛ ራሷን አስከብራ ክብሯን አስከብራ ባልም ኖራትም አንኖራትም ማለት ነው ብትቀመጥ ባይነኝ እንደኔ ማለት ነው። እና ያን ነገር ደግሞ ስትቆጣጠሪው የባሰ እልክ ይዘዋል፣ ወደ ሌላ መስመር ሊሄድ ይችላል ማለት ነው። አጉል ቅናት አታሳይ፣ የት ገባ የት ወጣ ምናምን ሲባሉ አይወዱም ብዙ ጊዜ ማለት ነው። እና ያን ተጠንቀቂ ማለት ነው። ምስጢሩን አታውጪ ይላል 30ኛው። አላሁ አክበር። ይሄ የፈለገ ነገር ቢሆን አይደለም ለጓደኛሽ ለእናትሽ የባልሽ ነገር ገበና አውጥተሽ አትናገሪ። የምሬን ነው። የሆነ የለም የምትናገሪው የሚወራና የማይወራ ነገር አለ አይደል እንዴ? ስለዚህ በሁለታቸው መካከል ቢሆን ጥሩ ነው። ምክንያቱም በሚዋደዱ ሰዎች መካከል ገብተው የሚበጠብጡ አንዳንድ ሰው ሆነው እንደ ሰይጣን የሆኑ ሰዎች አሉና ለትዳራቸው አደጋ ነው። ክፍተት ባሳየሽ ቁጥር ያው ያ ትዳር በጣም አደጋ ውስጥ ይወድቃል ማለት ነውና ቢያጠፋሽ ያኔ እንደ ሸሪያ ከሆነ አንድ ሴት ያኔ ባሏ ተጣልቷት ደብድቧት እንኳን ከቤት ትውጣ አይደለም፣ አንድ ክፍል ገብታ ቁጭ ብላ ያው ንዴት ውስጥ ከሚወርድለት ድረስ ቆይተዋል ነውና ያ ነው የኛ ሸሪዓ ያስተማረን እንጂ ቤት ጥለሽ ውጪ የሚል እንትን ያው ሰው ነው ማይጋጭልም ማይጣለ የለምና በዛ መልኩ ንዴቱን እንትን በዩ ይተዋዋል ሲጀመር ከተናደደና እንትን ካለ በኋላ
ከዛ ያው ሰው ነው እና ያለውን አግባብ ነገር እንደዚህ እንትን የሚልብሽ ከሆነ ነገር ፊትሽን የሚያበላሽ ነገር ከሆነ የሚደበድብሽ የሚፈነክትሽ ምናምን ከሆነ ከባድ ነው። ክፍል ዘግተሽ ቁጭ ማለት ለሰው ማሳወቅ ምናምን ይሄ አግባብ ነው ማለት ነው። ያው እንደዛ የሚያደርጉ ባሎች አሉ። አላህ ሂዳያ ይስጣቸው አይደል? እና ያን እንትን በይ ማለት ነው። እሺ 31ኛው ሳይተኛ በፊት አትተኝ ይላል። ያው ሳይተኛ ቀድመሽ አትተኝ። 32ኛው ቀድመሽው ከእንቅልፍሽ ተነሺ። ጠዋት ተነስተሽ ምግብ ስሪ፣ ቁርስ ስሪ። ግድ ነው አይደል? ይሄ ግድ ነው። የሴቶች ግዴታቸው ነው፣ ወደው ሳይሆን ግዴታቸው ነው። ያው እንግዲህ በአሁኑ ሰዓት የውጭ ፋሽን ተከትላችሁ ይሆን አላውቅም። አንዳንድ በሚዲያ የምናያቸው ነገሮች እንደሱ አያስኬዱንም እኛና ወዱ ሰርተ ያብላኝ ምናምን ማድረሹ። ግን ያው አንድ ሴት ውዝር ካላት ምናልባት ከታመመች ምን ካለች ያኔ ሰርቶ ቢያብላት አዲም። ግን እሷ ጤነኛ ሆና ምናምን እንደዚህ አታድርጊ ነው። 33ኛው ብዙ ነገር ሲያመጣ አመዝግኝው። አዎ ግድ እኮ ነው ማመዝገን። ያው ሴቶች አያመሰግኑም ይባላል እና ያው ሁሉም ሴቶች አይባልም። ሀቂቃ የሚያመሰግኑ ሴቶች አሉ። መቼም ያኔ ብትጣየው ራሱ ያኔ ያን ነገር አትረሺም። የሚያደረገልሽ ነገር የጎዳሽም ነገር ጥሩም ነገር ያደረገልሽ ነገር አይረሳም ሰው ልጅ ማለት ነው። እና 33ኛው ትንሽ ነገር ሲያመጣ አበርክቺው ማለት ያኔ በቃ ብዙ ነው። አልሐምዱሊላህ እና በረካ ያድርግልን። ይሄ በቂያችን ነው በይ። ምክንያቱም እኛ የበላያችን ስለምናይ ነው እንጂ የበታቻችን ብናይ ኖሮ በጣም ብዙ ነገር እንትን ነበርና አልሐምዱሊላህ ይሄ በቂ ነው ብለሽ ሀቂቃ ብስሚላህ ብለሽ ከያሽ ሁሉ ነገር በረካ ይሆናል። አንቺ ግን የሰው ቤት አትመልከቺ። ከሌ እንዲህ ነው ከሌ እንደዚህ ነው እኮ ወጪ የሚሰጠው ማድረሹ እያላችሁ ትዳራችሁ አትበጥብጡ። ምክንያቱም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደል እንዴ? ስለዚህ ባለው ነገር ተብቃቅተሽ ኑሪ። በቃ ይቺ ዱንያ ነች ያኔ በቃ እንዴ ከሌ አንዳንዱማ መኪና ካልገዛህልኝ ምናምን ሰው እኮ አቅም ካለው አይደለም ለምስቱ ብዙ ነገር ያደርጋል ሀቂቃ ማለት ነው። ስለሌለው በቃ ያለው ነገር ካመጣልሽ በቂሽ ነው። ሰው እኔ ወላሂ ልስትሮ ሰርቶ አምጥቶ ቤቱ የሚያስተዳድር ወንድ ጀግና ነው ለኔ፣ ጀግና ማለት ነው። በቃ እኮ ስራ ነው አመጣ አስተዳደርሽ ማለት እኮ ነው። ግን አንዳንድ ሴቶች የሆነ የለም በጣም ብር የምትወዱ ሴቶች አላችሁ። ግን ሁሉም ሴት አይደለም። ሀቂቃ ተበቃቅታ የምትኖር ሴት አለች። እና ያ ነገር ከማድረግ ተቆጠው። ያኔ በቃ ለትዳራችሁም ጥሩ አይደለም። ልጅ ታፈራላችሁ፣ በልጅ አጠገብ መጨቃጨቅ ምናምን በጣም ያስጠላል አይደል? ስለዚህ እንደዛ ነው ማለት ነው። 35ኛው ሲያለቅስ አትሳቂ። ይሄ አደጋ ነው። ምክንያቱም የሆነ ነገር ቸግሮት ወንድ ልጅ ካልቸገረው በስተቀር አያለቅስም። ያው ችግሩን ተካፈዩ ነው። እዛ ጋ እኮ አብራችሁ የምትኖሩት ትዳር ነው። ገባሽ? ትዳር ማለት ትልቅ ተቋም ነው። ሰው ልጅ ተወልዶ አድጎ አስተምረሽ ምን ብለሽ እነዛ ልጆች ኮትክተሽ ማሳደግ ማለት ያ ትልቅ ተቋም ነው። ሀቂቃ ትዳር ማለት እንደዚህ ቀልድ አይደለም፣ ባፍ እንደሚወራ ምናምን አይደለም። ስለዚህ ችግሩ የሁለታችሁም ነው። ደስታውም እንደዛው፣ ሀብቱም እንደዛው። ስለዚህ አላህ የደነገገለትን ነገር ደግሞ እኛ መከልከል አንችልም። ማስተዳደር ከቻለ 2 3 4 ተፈቅዶለታል። አላህ ነው የፈቀደው እኮ እኛ አይደለም ሳ። ስለዚህ ማስተዳደር የቻለ ነው ያለው እና እንደዚህ አይነት ነገሮች ጋር ጥንቃቄ እናደርግ። ሲሲቅ አታልቅሺ ነው። ሲሲቅ አታልቅሺ ያኔ ያው ይሄ አንተም ቢሆን እንደዛ ወንዱም ቢሆን እሷን እንትን አትበል፣ አትጉዳ። አላህም ያው ከቻላችሁ ነው፣ ካልቻላችሁ አንዷን ያዙ በአግባቡ ብለዋል። ስለዚህ አሁን ደግሞ ማስፈራሪያ ወንዶች እንደዛ ያሉ ያስፈራራሉ። 2 አገባለሁ ምናምን ይላሉ ማለት ነው። እና ይሄ አግባብ አይደለም። ከቻላችሁ አግቡ። ወላሂ ማንም አይከለክላችሁም እኮ ማንም መብት የለውም። ማስተዳደር ከቻልክ ማንም አይከለክልህም። ሲታመም እንቅልፍሽን ትተሽ ኢደሪ። ሲታመም ያ አላህ አረከባለ ላይ እንዴት ትተኛለሽ? ባልሽ ታሞ አንቺ እንቅልፍ ወስድሻል። ምግብ ካልበላ ምናምን
የሚበላንለት ነገር ሰርተሽም ካላቀረብሽ ምን ካላሽ ችግሩን ካልጠየቅሽው ማን አለው? ጠዋት ሲነሳ አንቺ ነው የሚያዩ፣ ማታ ሲገባ አንቺ ነው። በቃ ሁሉ ነገሩ አንቺ ነሽ እኮ በቃ እዛ ውስጥ አለ። ስለዚህ ያው ከእናቱ ተነጥሎ አንቺ ቤት ነው ያለው ማለት ብትኖሩም ያው ከአንቺ ጋር ነው ያለው። በቃ ችግሩንም ሁሉ ነገሩን የምታውቂው ካላህ በታች አንቺ ነሽ። እና ያን ነገር ያው እሱም እንደዛ መሆን አለበት። ካልሆነ ምኑ ነው የትዳር ምኑ ትዳር ነው? አሁን ለምሳሌ ወንዶችን የምንፈትንባቸው ጊዜያቶች ስናረግዝ ስንታመም ምናምን ለአንቺ በቃ ቦታ የሚሰጥሽ የሚወድሽ ወንድ የዛኔ ነው የምታውቂው። አሁን ግድ የማይሰጡ ወንዶች አሉ። አሁን እንደዛ አሉ በተፈጥራቸው የሆነ እንትን ያልሆኑ ወንዶች አሉ። መጥፎ ነው ሳይሆን የሆነ በቃ እንደዚህ አይነት ነገር ማይገራላቸው ምግብ ማይሰሩ ምናምን አሉ። ግን በተግባር የሆነ ነገር ያሳይሻል። ግን የሚጠላሽ ወንድ የፈለገ ቢሆን ላያደርግልሽ ይችላል። እና በዚህ ያው ሁለታችሁም ናችሁ እንትን ማለት ያለባችሁ። ሲወጣ ሸኚው። አዎ አላህ በሰላም ያዊልህ፣ አላህ ይርዝቅ ብለሽ ሸኚው። ሲቸገር ከጎኑ ቆሚ። ግድ ነው እንዴማ ግድ ነው። 39ኛው በዲኑ ላይ አግዢው። ግድ ነው እኮ ባልሽን ያኔ እንቅልፍ ይዞት እንኳን ፈጅር ላይ እንትን ቢል ቀስቅሰሽ ማሰገድ ግዴታሽ ነው። ምክንያቱም ሴቶች ብዙ ጊዜ ልጅም ስለሚያስቸግር ምናምን እንቅልፍ ብዙም አይደሉም አንዳንድ ሴቶች እና ያን ያክል በዲኑ ግድ ነው። ከመግሪብ እስከ ኢሻ ድረስ መስጂድ እንዲሆን ምናምን አግዢው። በቃ ያን ሰዓት ለምን ቀን ስራ ከዋለ ያን ሰዓት ደግሞ ለዲኑ ቦታ እንዲሰጥ ምናምን አግዢው። ቤት ደግሞ ልጆችሽን እንትን በተርቢያ አሳድጊ። ባለሽ ሰዓት አብቃቅተሽ ትምህርት ሊያጠኑ ከሆነ አስጠኛቸው። ያ ነው በቃ ትዳር ማለት እንጂ ዝም ብሎ አንተ ምን አገባኝ አንተ ካላስጠና እኔ ያስጠና ምን አገባኝ ልጆቹ የሁለታችንም ነው ምናምን የምትሉ ይሄ እኮ አይሆንም። ለምን እሱ ለፍቶ ነው ስራ ደክሞት ነው የሚመጣው። ስለዚህ ቤት ገብቶ ሰግዶ ማረፍ ፈልጋል። በቃ ምን ችግር አለው? አንቺ ያው አይደክምሽም ማለት አይደለም እኮ ግን አንቺ ትሻያለሽ ከልጆችሽ ጋር ምናምን አንቺን ብታስጠኚ እሱም እረፍት ያለው ጊዜ ካልደከሙ ቢያስጠና ምንም ችግር የለውም። ይሄን ይመስላል። እሺ እስከ 42 ነው። ሲገባ በፈገግታ ተቀበዩ። አው ፈገግታ ከምንም በላይ ከፊት ፊቱ ነው የሚባለው። እንደዛ ነው። ቀጠሮ ሲኖረው አስታውሽው። ምን ችግር አለው ብታስታውሽው? ምንም ችግር የለውም። ስለ ሌላ ሴት ባህሪያት ቤት ሲመጣ በፈገግታ ተቀበዩ። ከስራ ውሎ ሲመጣ የውዱ እያዘጋጀሽ ምናምን እንኳን በሰላም መጣ በይው፣ ባልሽ ነው። 41ኛው ቀጠሮ ሲኖረው አስታውሽው። ረስቶት ከሆነ አስታውሽው። 42ኛው ስለ ሌላ ሴት ባህሪ አታውሪው ይላል። ጥሩ የሚሆን መጥፎ አታውሪው፣ ላንቺ መደጋ ነው። ምክሩ ለኔም ለናንተም አላህ መልካምን ያድርገን፣ ሳሊ ሴት ያድርገን። አሚን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።